ተነጣጥለን ከምናልቅ ተባብረን እንዋጋ ኢሳያስ ሻቢያ ህዋት ከጎኑ ተሰልፎ የኢትዮጵያ መንግስት እንዲወጋ ለመናውን አጠናክሮ መቀጠሉ ተሰምቷል። ሽልማቱ ላለፈው ስኬት ሳይሆን ለቀጣዩ ግዳጅ ነው። ጀነራሉ ለጦር መኮንኖች ስለተሰጠው የማዕረግ እድገት አነጋጋሪ መረጃ ወጡ። ግብጽን ያንጨረጨረው የፊልድ ማርሻሉ ፊርማ አልሲሲ በብስጭት ነደዱ። ኢትዮጵያና ኬንያ ታሪካዊ ወታደራዊ ስምምነት ተፈራረሙ ማግስት ግብጽ የኬንያን ፕሬዝዳንት ላይ የክስ ዶሴ መክፈቷ ተሰምቷል። በወረራ ስጋት ልቦ የጠፋው የኤርትራ መንግስት ተነጣጥለን ከምናልቅ ተባብረን እንዋጋ ሲል ህዋትን ከጎኑ ተሰልፎ እንዲዋጋ ለመናውን አጠናክሮ መቀጠሉን የተመለከቱ መረጃዎች በስፋት እየተሰሙ ሲሆን በህዋት በኩል ደግሞ ቁርጠኝነት ያንሳል የሚለው ግምገማ ደግሞ ኢሳያስን አስጨንቋል ነው የተባለው። በሌላው በኩል ደግሞ ጀነራል አጫሉ ሸለመ ከሰሞኑ ለጦር መኮንኖች ስለተሰጠው ማዕረግ እድገት መረጃ አውጥተዋል። ሽልማቱ ላለፈው ስኬት ሳይሆን ለቀጣዩ ግዳጅ ነው ያሉ ጀነራሉ በቅርቡ አዲስ ነገር ጠብቁ ማለታቸው ውጥረቱን ከፍ አድርጎታል። ይህንን ጨምሮ ግብጽ ስላንጨረጨረው የፊልድ ማርሻሉ ፊርማና ግብጽ የኬንያ ፕሬዝዳንት ላይ ስለከፈተችው የክስ ዶሴ አክለን በመግቢያ ላይ ያሰማናችሁ መረጃዎች ዝርዝር ወደናንተ ልናደርስ ወደናል። ሰላም ውድ የሁሉ ዴይሊ ቤተሰቦቻችን እንደምን ቆያችሁ? ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። ታላቅ የኢንቨስትመንት እድል የህልሞ ቤት በቦሌ ደንበል ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይ ማከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት። የኢትዮጵያ መንግስት ለድርድር ፍላጎት ካለ እጁ እንደሚዘረጋ ማስታወቁን ተከትሎ ኤርትራ ከፍተኛ መደናገጥ ውስጥ መግባቷ እየተነገረ ባለበት ወቅት ከጎኗ የሚቆም ታማኝ አጋር መጥፋቱ ደግሞ በእንቅርት ላይ ጆሮ ደግፍ ሆኖባቸዋል። ኢትዮጵያ ከፍተኛ ቁጥር ያለው ኃይል አዘጋጅታ ልትወረን እያኮበኮበች ነው ከሚል ተከታታይ የድረሱልን ጥሪ ጎን ለጎን በአሰብ አካባቢ ከፍተኛ ኃይሏን ያስቀመጠችው ኤርትራ የኢትዮጵያ መንግስት ከጎኗ ሆኖ የሚወጋላት ሁነኛ አጋር ፍለጋ ብትባዝንም ከህዋት የተሻለ አማራጭ ማግኘት አልቻለችም የሚሉ የአስመራ ምንጮች አሉ። ይሁን እንጂ በህዋት በኩል የማክፈክፈግ ሁኔታ መታየቱ በአስመራ ሰዎች አስጨናቂ ሁኔታ መፍጠሩ ተናግሯል። ጠቅላይ ሚኒስትር አብይ አህመድ አራተኛውን የመደመር መጽሐፍ ሲያስመርቁ ኢትዮጵያ በጂኦግራፊ የተዘጋጅ አገር ሆና ለመጪው ትውልድ እንድትተላለፍ የሚፈቅድ ካለ እሱ የሞተ ነው በማለት ሲናገሩ ጦርነት አያስፈልግም በሚል ማናቸውም አይነት ድርድር ለመደገፍ የሚመለከታቸው ወገኖች ሳይረፍድ ወደ ድርድር ካልመጡ የወደብ ጉዳይ በማይፈለገውና በአውዳሚው አማራጭ ቢሆንም መሳካቱ አይቀሬ መሆኑን በግልጽ አስቀምጠው ነበር። ኢትዮጵያ በግፍ የተወሰደባትን የአሰብ ወደብ ለማስመለስ የጀመረችውን ዘመቻና ዝግጅት በተግባር የማይውል ያሉት የኤርትራ ማስታወቂያ ሚኒስተር ኢትዮጵያ ልትወረን እያኮበኮበች ነው ሲሉ ከሰዋል። ከኩሱ ጎን ለጎን የኤርትራ ጦር ራሱን እያዘጋጀ የጦር ተሽከርካሪን አሰብ አቅራቢያ ያከማቸ መሆኑ እየተነገረለ ባለው ወቅት ከወደ አስመራ አነጋጋሪ መረጃ ተሰምቷል። የኤርትራ መረጃ አነፍናፊዎች እንዳወጡት መረጃ ከሆነ በተደጋጋሚ ወረራ ሊፈጸምብኝ ነው የሚል ክስ ያቀረበች ያለችው ኤርትራ የክፉ ቀን ወዳጅ የሚሆናትን አጋር ፍለጋ እየባዘነች እየፈለገች መሆኑንና ለጊዜውም ህዋት የተሻለ አጋር
ከህወሓት የተሻለ አጋር ማግኘት እንዳልተቻለ ተሰምቷል። እንደ ምንጮቹ ገለጻ ከሆነ የኤርትራ መንግስት የህወሓት ጦር ከጎኑ ሆኖ የኢትዮጵያ ፌደራል መንግስትን እንዲወጋለት ውትወታ ላይ መሆኑ የተነገረ ሲሆን ይህው ከህወሓት ጋር የመጣመር አጀንዳም በብሔራዊ ደረጃ የተያዘ ጉዳይ ሆኖ እየተሰራበት እንደሆነም ነው የታወቀው። የኤርትራ መንግስት ተነጣጥለን ከምናልቅ አብረን እንዋጋ በሚል መርህ ህወሓት ከጎኑ ተሰልፎ የኢትዮጵያ መንግስት እንዲወጋ ልመናውን አጠናክሮ መቀጠሉን የተመለከቱ መረጃዎች በስፋት እየተሰሙ ሲሆን የኢሳያስ መንግስት ደጋፊዎች ኤርትራውያን በተለያዩ ማህበራዊ ሚዲያዎች ላይ አጀንዳቸውን እያራገቡ እንደሚገኝም መመልከት ተችሏል። ይሁን እንጂ በህወሓት በኩልም ቆርጠኝነት ያንሳል የሚለው ግምገማ ደግሞ ኢሳያስን አስጨንቋል ተብሏል። የትግራይ ክልል የሰላምና ጸጥታ ቢሮ ኃላፊ ሜጀር ጀነራል ፍስሐ ኪዳኑ ለልዩ ተልእኮው በኤርትራና በሱዳን ቆይታ ማድረጋቸውን የደህንነት ምንጮች ዋቢ አድርገው መዘገበው ይታወቃል። አቶ ፍስሐ ኪዳን በተለይ በአስመራ ረዘም ያለ ቆይታ ማድረጋቸውን የገለጹት እነዚሁ ምንጮች ባለስልጣኑ በአስመራ ቆይታቸው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር በሁለትዮሽና ወቅታዊ የቀጠናው ጉዳዮች ላይ መምከራቸውን አክለው ገልጸዋል። ካለፈው የነሐሴ ወር መጀመሪያ ጀምሮ ወደ ኤርትራ እንደተሻገሩ የሚነገርላቸው የህወሓት ጸጥታ ቢሮ ኃላፊ ፍስሐ ኪዳኑ በሻዕቢያ በተጨማሪ በሱዳን የሚገኙ ታጣቂዎች ከፍተኛ አመራሮች ጋር ተገናኝተው በሰፊው መምከራቸውና የሱዳኑ ኃይልና በክልል ውስጥ ያለውን ታጣቂ በአንድ እስር ላይ በሚቀናጅበት ሁኔታ ላይ መወያየታቸው የተነገረ ሲሆን ሁለቱም ኃይሎች በኤርትራ ግዛት በኩል የሚገኘውን ኮሪደር ለመፍጠርም ሲሰሩ መቆየታቸው ተሰምቷል። በዚሁ በሀገር ውስጥ እና ከሀገር ውጪ ያለው የህወሓት የጦር ቀናጅቶ በአንድ ስር አድርጎ ለግዳጅ ዝግጁ የማድረግ ሂደት ውስጥ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ ጋር የሚዋሰነውን የኤርትራ ግዛትና ነጻ ኮሪደር እንዲቀመጥበት ፍቃድ መስጠታቸው የደህንነት ምንጮች የተገኘው መረጃ አመላክቷል። የመረጃ ምንጮቹ እንደሚሉት ከሆነ ኤርትራ እንደ ህወሓት ወደ ጦርነቱ ደጋፊዋ አድርጋ ለማስገባት የተጠየቀውን ሁሉ በመስጠት ለማባበል እየሞከረች ቢሆንም በህወሓት በኩል ግን እስካሁን ሰዓት ላይ ቁርጥ ያለ ምላሽ አለመሰጠቱ ተነግሯል። በቀጣይ መረጃ ባለፈው ቅዳሜ በጠቅላይ ሚኒስትር አብይ አህመድ አቅራቢነት 44 ሲኒየር የጦር መኮንኖች ማዕረግ እድገት ከፕሬዝዳንት ታዬ አጽቀሥላሴ እጅ መቀበላቸው የሚታወስ ሲሆን ሽልማቱ በርካቶችን አነጋግሮ ነበር። በአንድ በኩል ሽልማቱ የሰራዊቱን ያለፉ ዓመታት ድካም የሚክስና ክብር ለሚገባቸው መኮንኖች ተገቢውን ክብር የሰጠ ነው በሚል ሲነሳ፣ በሌላ በኩል ደግሞ ከኤርትራ ጋር ያለውን ውጥረት በማንሳት ሽልማቱ የጦር ቅስቀሳ አካል ሊሆን ይችላል በሚል ትችቶች ሲሰነዘሩ ነበር። በዚህ መሃል ታዲያ በመከላከያ ሰራዊት የሰው ሀብት አመራርና መመሪያ ኃላፊ የሆኑት ሌተናል ጀነራል አጫሉ ሸለመ ባለፈው ቅዳሜ ለጦር መኮንኖች ስለተሰጠው ማዕረግ ወሳኝ መረጃ ወጥቷል። ሌተናል ጀነራሉ አጫሉ ሸለመ ለፋና ቴሌቪዥን በሰጡ ቃለ መጠይቅ እንደተናገሩ ከሆነ የሽልማቱ ዓላማ ሰራዊቱን ለቀጣዩ የወደብ ማስመለስ ዘመቻ ምንዘጋጅበት እንደሆነ በእንቅጩ አፍርጠውታል። አስተያየታቸውን በመቀጠል በማዕረግ ለጦር መኮንኖች መስከረም 10 2018 የተሰጠው ሹመት ከዚህ ቀደም የተመዘገበውን ስኬት ብቻ ሳይሆን ለተጨማሪ ግዳጅና ተልዕኮ መሆኑን ታሳቢ ያደረገ ነው ያሉት መኮንኑ ሰራዊቱ በቀጣይ አዲስ ተልዕኮ እንደሚሰጠው ማረጋግጠዋል። በተመሳሳይም በቀዳሚው ማዕረግ አሰጣጥ መርሃ ግብር ላይ ንግግር ያደረጉት ፕሬዝዳንቱ ሰራዊቱ ለማንኛውም ግዳጅ ዝግጁ መሆኑን ጠቅሰው ያለውን ከፍተኛ ዝግጅት የሚያሳይ አንድምታ ያለው ጠጠር ያለ መልእክት አስተላልፈው እንደነበር አይዘጋም። በቀጣይ መረጃ ደግሞ የፊልድ ማርሻሉ ያልተጠበቀ ፊርማ ግብጽን ክፉኛ ማበሳጨቱ ተሰምቷል። ኢትዮጵያና ኬንያ ታሪካዊ ወታደራዊ ስምምነት በተፈራረሙበት ማግስት ግብጽ የኬንያው ፕሬዝዳንት ላይ ክስ ዶሴ መክፈቷ ደግሞ አነጋጋሪ ሆኗል። ኢትዮጵያና ኬንያ የጋራ የመረጃ ልውውጥና ወታደራዊ ልምምዶችን ያካተተ ሁለተኛ ታሪካዊ ወታደራዊ ትብብር ስምምነት መፈረማቸው ተገልጿል። ወታደራዊ ስምምነቱ ሁለቱ ሀገራት ከጎርጎሪያኑ 1963 ኬንያ ነጻነቷን ማግኘቷን ተከትሎ ተፈራርመው ከነበረው ስምምነት ከ6 አስርት ዓመታት በኋላ የተደረገ ታላቅ ወታደራዊ ስምምነት ነው ተብሏል። የኢፌዴሪ መከላከያ ሚኒስቴር ትላንት መስከረም 14 2018 ዓ.ም እንዳስታወቀው የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እና የኬንያ መከላከያ ኢታማዦር ሹም ቻርልስ ሙርዊ
ሐረሪ በመከላከያ ጠቅላይ መምሪያው የሁለትዮሽ ውይይት ካደረጉ በኋላ በጋራ መስራት የሚቻልባቸው መስኮች ወታደራዊ ትብብር ስምምነት ተፈራርመዋል። በዚህ ወቅት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻሉ ብርሃኑ ጁላ ኢትዮጵያና ኬንያ የቆየ ታሪካዊ ግንኙነት እንዳላቸው ገልጸው የሁለቱ ሀገራት የመከላከያ ተቋማት በተለያዩ ወታደራዊ መስኮች በትብብር እየሰሩ መምጣታቸውን ተናግረዋል። በቀጣይ በጋራ የሚሰሩ ስራዎች ተጠናክረው እንደሚቀጥሉ የገለጹት ፊልድ ማርሻሉ ከኬንያ መከላከያ ኤታማዦር ሹም ጋር በተደረገው መረጃ ልውውጥ በጋራ ወታደራዊ ልምምድ የወታደራዊ ኢንዱስትሪ ስልጠና፣ ሽብርተኝነትን መዋጋት፣ የድንበር ደህንነትና ሌሎች ተያያዥ ባላቸው ጉዳዮች ዙሪያ ተፈራርመዋል ሲሉ ተገልጿል። በስምምነቱ መሰረት ከሀገሪቱ ተጨማሪ በቀጠና ሰላምና ደህንነት ላይ በጎ አስተዋጽኦ የሚፈጥሩ በርካታ ስራዎች አብረን እንሰራለን ሲሉም አመላክተዋል። የኬንያ መከላከያ ጠቅላይ ኤታማዦር ሹም ጀነራል ቻርልስ ሙርዊ ሐረሪ በበኩላቸው የኢትዮጵያና ኬንያ ግንኙነት ከታሪክም ባለፈ በባህል፣ በህዝብ ለህዝብና ጂኦግራፊ ላይ ተመሰረተ እንደሆነም አውስተዋል። በዚህ መሃል ታዲያ ግብጽ የኬንያው ፕሬዝዳንት ዊሊያም ሩቶ የኢትዮጵያ ግድብ ምረቃ ላይ መገኘታቸውንና ከኢትዮጵያ ጋር ወታደራዊ ትብብር በመፈረማቸው መበሳጨቷ ተሰምቷል። በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ላይ ፕሬዝዳንት ዊሊያም ሩቶ ከተገኙ በኋላ ዝግጅቱ በናይል ተፋሰስ ውሃ ላይ እየተካሄደ ያለውን ድርድር የሚያበላሽ ነው በማለት ስጋቷን በመጥቀስ ግብጽ ብስጭቷን ገልጻለች። በኬንያ የግብጽ ተወካይ አምባሳደር ሀተም ዩስሪ ሆስኒ ረቡዕ 24 2015 የግድቡ ግንባታ ዓለም አቀፍ ህግጋትን የሚጻረርና የተደረሰውን የህግ ማዕቀፎች የማያከብር ነው ብለዋል። ግብጽ እያንዳንዱ የናይል ተፋሰስ ሀገራት በኤሌክትሪክ ኃይል ተጠቃሚ የመሆን መብታቸው እንደምታከብር ገልጸው በመስረታው ላይ ኬንያ በመሳተፏ ቅር እንዳላቸው ተናግረዋል። በዚህ ዝግጅት ላይ ኬንያ መወከሏ በጣም አበሳጭቶኛል። ከናይል ተፋሰስ ሀገራት ውስጥ ሀገር ኬንያ ብቻ ነች የተገኘችው። ጅቡቲና ሶማሊያ ናይል ተፋሰስ አካል አይደሉም የሚለው የክስ አቤቱታ ወደ ካይሮ የተሰማው ኢትዮጵያና ኬንያ ወታደራዊ ትብብር ለማድረግ የሚያስችላቸውን ወሳኝ ስምምነት በተፈራረሙ ማግስት መሆኑ ትኩረት ስቧል። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ለእናንተ ይመጥናሉ ብታደምጧቸው ታተርፉበታላችሁ ብለን የመራረጥናቸውን ዕለታዊ መረጃዎች እስካሁን ያደመጧቸው ነበሩ። በተመሳሳይ ሀገራዊ እና አንኳር ጉዳዮች በአፍሪካ ቀንድና አፍሪካዊ ቀጠናዊና ዓለም አቀፍ የጂኦፖለቲካ ወታደራዊ አነጋጋሪ ማህበራዊ ክስተቶችን ዕለት ተከታትለን በትኩሱ ይዘን እንደምናቀርብ እያስታወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮውን ላይክ፣ ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው እያልን ሰናይ ጊዜ ተመኘን።